ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶችዬ። እሱ ምንድነው ካላችሁኝ ድር ክፍል 8 ይዤላችሁ ቀርብ ያለሁ ውዶች። ይሄማ አሊፍ ትዳር ሳይሆን አይቀርም ጥርጥር የለውም እያለች ስታወራ እሱ አፏቁሞ ያዳመጣታል። እህት ብላ ጠራችና እሷም እስኪ የሆነ ነገር የምታውቂ ነገር አለ? እኔም ከአንቺ እኮ ነው የሰማሁት ይሄን ወይስ ምን እንደምነግርሽ ጠብቀሽ ነውና አለቻትና እንደገና ማወራቱን ትተዋርጋ ቀጥታውን ደረጃውን ወጣ ሄደ። ከዛ ጭፈራ ሆኖ እየደላለቁ እነሱ ምን አለባቸው ላይፋቸው እንዴ ደስታ ሞተው ወክ እንዲህ ይላሉ። ደረጃውን ሲወጣ ምን አገኛቸው? ቆፍ ቆፍ ሲያደርግ አልከፍቱታሉ። አሁንም ደጋግሞ ቆፈቆፈ። ቤሪ ሁሉ ሲላተኝ አቤት አመቷማን እናስ እሺ ከነች ከመተኛት ያለ አራ ጄሪማ ባለትዳር ነች። ተይማ እንደዛ ማለትሽና ቆሚ። ለምን አምነህበት አይደል እንደ ያቆምኩ ለምን ሌላ ሰው መሆን ትሞክራለህ ብላ ደጃፉ ዝግት ታረገይበት ራሱን ነቅነቅ አድርጎ እንደገና ወደ ላይ ረድታለ እየተረገ ራሱን እየነቀነቀ ያለ የሆነማ የተፈጠረ ነገር አለ አለችና ወረቀቱን ይዛ የነበረችውን ያንን እይትስተረግ እሱም አልጋው ላይ ቁጭ ብሎ እያስታወሰ ነበር። እጁን ይዘረጋል፣ ያጥፋዋል፣ ይዘረጋዋል። የሚሆነው ቅራማ ነው ጠፍቶበታል። አንቺ ለራስሽ ብቻ እንደምታስ አላለት ቢጃማ ምን የተለየ ቢጃማ መልበስ ይችላል? አዎ ግን የሆነ አጭር ቀሚስ ነገር ቢሆንስ? ሰፋ ያለ ነገር ቢሆን ይመረጥ ነበር። ያው ነገር ቀለል ያደርግ አንቺ ያልሽውን በቃ ላድርግ። እንገናኛለን አለቻት። እሷ ቀጭሞ እያለች ነበር። አይነት ፈጠጠጠ ያለ እንገናኛለን። ይቺ ልጅ እኮ ጤና የላትም እንዴ? በኩል ሌሊት እንዴት ነው የምንገናኘው? እያለች ስትል ኋላ ነው ታዲያ በኋላ ያገነዘበችው። ወረቀቱን እየተስታደርግ እያገላበጠኝ ቁም ሳጥን ደስታን ነበር እንደ ያስቀመጥኩት ማን አምጥቶ እዚህ ጋር አስቀመጠው? እያለች ያን ወረቀት የምታረገው ቀጡ ጠፍቷታል። እሷም ደግሞ እንዳልስተረቀ ተስፋ ቃለኝ። አይ የራሴ የምሰራው ስራ ስለነበረ እኔ ቆየሁ። አልተኛሽም እንዴ? አይ እኔ አልተኛሁም። ያው አንተ ጋር ምናምን አለችና ጀሪ ወይዬ ሚስቴ ሁኚ አልኩሽ እንጂ ሚስቴ እኮ አይደለሽም። ቀለበት እኮ አላሰርንም። ደግሞ ጊዜ ልሰጥኝ ይገባል። እኔ እኮ ምን ይፈጠር አላልኩ። ያው አብረን ልንተኛ አስቤያለሁ። ነገርኩሽ አይደለ? እሱንም እኔ ሲፈልግ ብቻ ነው የሚሆነው። ደህና ደር ብለው አንድ ነገር ልተባበርሽ እችላለሁ። እዚህ ሀገር መንጥፈሽ መተኛት ትችያለሽ። እኔ አንተ መሆን ያለበት መሆን በቂ ነው። እሺ ፍራሽ ይዤ ልምጣ አለችና ምን ጠቀላ ወጣ አለች። ጭራሽ ተብሬ ልተኛ እኔ በምፈልግበት ጊዜ ነው እንጂ አንቺ በምፈልጊበት አይቻልም። ምግቧን ይዛው ቀጥታ ሄደች። ትናንትና ክፍሌ ገብተሽ ነበረ? አልገባሁም። እሺ አለቻትና ምግብ ቤት ቁጭ ላይ እየበላች እያለ ትክክል ላይ አየቻት ፈጠጥ እያለች ድንግጥ ብላ እንደገና መልሳለች። ትክክል እሱን አያተኝ ይህንን ልብሱን ምን ስታይ ነፍሷ ሰከካለ ብድግ ቁጭ እያለች ነበር። ትክክል ላይ አየችው አለችና
እይት አንቺ አርጅተሻል ማለት ነው። ይቺ ወፍራም ጥንቸል አለቻትና አለችና ሄዳ ቁጭ አለች። አርጅቻለሁ እንዴ ያለች ምግብ ከሚበሉበት እንዴ መቼ ቀለበት ለማድረግ አሰባችሁ? ያው እንድንዘጋጅበት መቼም ሴቶች ነን አይደለ? አዎ አሁን ጊዜው አይደለም። ይኸውልህ ይሰማሃል አለችውና ዛሬ እኔ እዚህ እሄዳለሁ። ልትለይ በመሆኑ በጣም አዘንኩኝ። ያው መቼም ምርጫ አይደለ ብሌ ከዚህ ቤት ስገቢ የፈቀድኩት እኔ ነኝ። ስለዚህ እኔም ሄዳችሁን እስካልፈቀድኩና እስካላሰብኩበት ድረስ አትሄዱም። ያው የመጣንበትን አላማ ጨርሰናል ማለት ነው። እኔ ያልጨረስኩት ነገር አለ። አምና ልጅ ከኔ ክላስ ዶክመንት አስታ አላነሳውም ባሉበት በተሰበሰቡበት እንደዚህ ብሎ ሲያዋርዳት የሚያደርገው ጠፋበት። እሱ ደነገጡ ሁላቸው። ምንም ማድረግ የለብሽም ነበር ዛራ አለችና ራሷን መታ አለችና ለምን እንደዛ ነገር ነው ይሁን ነገር በቀስ በቀስ ይሆናል ተስፋ አደርጋለሁኝ አለች። ቆይ ግን አልጋ ያልኩሽን ነገር እያደረግሽ ነው? አዎ ግን ምንም የተለየ ነገር የለም። የተለየ ነገር ለማግኘት የተለያዩ ነገሮችን መሞከር ነው። ግን አሁን አብረን ማደራችንን ለሴቶቹ ብነግራቸው ተስፋ እንዲቆርጡ ምናምን ዛሬ የሴቶች አንቺና ንጉሱ አብራችሁ ማደራችሁ በቃ እንሄድ ምን እናደርጋለን ከዚህ አለቻትና ፈንደፈንደ ያለች ሰው ቀጥታ ሄድት አለች። እየጻፈች ነበር ግብት ካሉበት ልትነግራት ነው። ታውን እያለ እየዋኩን ሊነግሯት ለምን ወጣቱ እዚህ አለችና ወደ ቁጥ ስትል እነሱ ከተቀመጡበት ብድጋ ያው ማለትም በወንድሜች ልጅ ምርጫ ደስተኛ እንዳልሆናችሁ ይገባኛል። ግን ደግሞ የየታችን ጀሪ ደስታም መደፍረስ የለበትም። አዎ ሴቶች ይመስለኛል የዘር ህዝብ መቆየት የምትፈልግ በእኛ ሰርግ እንድትታደሙ ፈልገ ይሆናል። ውዴ መቼም ሊጋቡ ነው። እዛችማ ዘግተው አብረው ይሆናሉ። ያታሩ ጥሩ ሚስት እንደምትሆኝ ተማመናለሁ። ስለ አንቺና ስለተማመነን ምሽት ማልነግራቸው አዲስ ነገር አለ ማለቴ ከአቶ ማን ጋር አብረን ያደር ነው። ለዚህ ደግሞ ምስክር ብሌን ጧት መታ ሁሉን ነገር አይታለች። እውነት እላቸዋለሁ እኔ ግን በጣም ነው የገረመኝ። በመጀመሪያ ምርጫ ምሽት የመጀመሪያ ዳር ሴቶች ልጅቷ እኮ ጀሪ ነኝ ያው ግላስ ለስላሴ መናገር አልችልም። ስለ ቀለበቱ ምንድነው ያሰባችሁ? አቶ ማመን ለሰው ፊት መናገር አልፈለገም መሰል ብሎ ሲላት ፍቅረኛው ያቶ አመን ብድግ ብላለች። ብሌኔ መስተኛ አልደና አይደለችም። እስኪ እኔ ሄጄ ልያት አለችና የትኛው ብድግ ብላለች። ሁለታቸው ፍጥጥረው እያዩ ነበር። እንደምናየው ከሆነ መግደት ተጀመረ። እኔ ግን የታየኝ የነገርሻቸውን ነገር መቋቋም አቅቷቸው በቃ ትንሽ ለራሴ ጊዜ ብሰጥ አለችና ቀጭቋ እያለች አሶፋ ላይ ቁጭ ብላ እሷ እናት ደስታዋ ፈነክነክ ብላለች። እይት ስታደርግ ደጃፉን ክፍት አድርጋ ልብሷን ቀይራ ወጥታ ነበር። ወደ እያለች እናቱ እንዴ በቃ እኔ አሁን ራሴን ባረጋጋ ወደ ክላሴ ብገባስ ራሴን አረጋግቼ እያለች ነበር። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ አበረታቱ፣ ላይክ አድርጉ። በጣም ዋይፋይ በጣም ጨምሯል ውዶች፣ ደህና ሁኑ። ባይ ባይ።